በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ሐምሌ 5 የሐዋርያው የቅዱስ ጴጥሮስና የሐዋርያው የቅዱስ ጳውሎስ የዕረፍታቸው መታሰቢያ ነው። ሰላም ሰላም! ውድ የቻናሌ ተከታዮች በያላችሁበት ሁሉ ሰላማችሁ ይብዛ። ዛሬ ይዤላችሁ የቀረብኩት የሐዋርያው የቅዱስ ጴጥሮስና የሐዋርያው የቅዱስ ጳውሎስ የሕይወት ጉዞ ምን ይመስላል የሚለውና ዕረፍታቸውስ በምን መንገድ ነው የሚለውን እስከ መጨረሻው ድረስ ተከታተሉ። ሐዋርያው ቅዱስ ጴጥሮስ የተወለደው በገሊላ ባህር ዳር በምትገኘው በቤተ ሳይዳ ነው። የአባቱ ስም ዮና ይባላል። 5 ዓመቱ ጀምሮ ያደገው በቅፍርናሆም ከተማ ሲሆን በጎልማሳነቱ ከወንድሙ ከእንድርያስ ጋር በገሊላ ባህር ዓሣ ማስገር ጀመረ። ለደቀ መዛሙርቱ ሲመረጥ ዕድሜው 55 ዓመት እንደነበረም ይነገራል። ወደ ጌታችን ያመጣውም ለደቀ መዛሙርትነት ሲመረጥ ዕድሜው 55 ዓመት እንደነበረም ይነገራል። ወደ ጌታችን ያመጣውም ወንድሙ እንድርያስ ነው። ቅዱስ ጴጥሮስ በርናባስና ወንጌላዊ ማርቆስ ቤተ ዘመድ ናቸው። የማርቆስ አባት አርስጦቡሎስና በርናባስ በእናት የሚገናኙ ወንድማማቾች ናቸው። ቅዱስ ጴጥሮስ ያገባው የበርናባስና የአርስጦቡሎስን እህት ስለነበር በጋብቻ ይዛመዳሉ። ቅዱስ ጴጥሮስ ለሐዋርያነት ሲጠራ መተዳደሪያው የነበረውን መረቡንና ታንኳውን እንዲሁም አባቱን እርግፍ አድርጎ ትቶ ጌታውን የተከተለ ሐዋርያ ነው። የቅዱስ ጳውሎስ የመጀመሪያ ስሙ ስምዖን ብላ እናቱ የጠራችው በነገዷ ስም እንደሆነም ይነገራል። በቂሳርያ ከተማ መድኃኒታችን ኢየሱስ ክርስቶስ ማን ትሉኛላችሁ ብሎ በጠየቀ ጊዜ አንተ የሕያው እግዚአብሔር ልጅ ነህ ብሎ ለአይሁድ ሊቃውንት የተሰወረውን ምስጢረ ተዋህዶ ገልጦ በመመስከሩ ጌታችን አንተ ጴጥሮስ ነህ ብሎታል። ይህም በላቲን ቋንቋ አለት ማለት ነው። በአርማይክ ደግሞ ኬፋ ይባላል። ቅዱስ ጴጥሮስ ከአዕማድ ወይንም የምስጢር ሐዋርያት ከነ ዮሐንስና ያዕቆብ ጋር የሚቆጠር ነው። ከሐዋርያት ሁሉ ቀደም የማለት ባህሪ ነበረው። ጌታ በጥብርያዶስ ባህር ላይ ሌሊት በእግሩ ሲመጣ ቢመለከት ወደ አንተ እመጣ ዘንድ እዘዘኝ በማለት ካስፈቀደ በኋላ ወደ ጌታ ለመምጣት መንገድ ጀምሮ በመሃል ቤት ጥርጣሬ ገባውና መስጠም ስለጀመረ ጌታችን ያመንክ እንጂ ያላመንክ አትሁን ብሎ ገስጾ ከመስጠምም አድኖታል። በቅፍርናሆም ጉባኤ የጌታን ምስጢረ ቁርባንን ሲያስተምር አይሁድ ስላልገባቸው ወደ ኋላ አፈገፈጉ። ከደቀ መዛሙርቱም ብዙዎቹ ወደ ኋላ ተመለሱ። በዚህን ጊዜ መድኃኒታችን ኢየሱስ ክርስቶስ እናንተ ደግሞ ልትሄዱ ትወዳላችሁ ብሎ ሐዋርያትን ጠየቃቸው። በዚህ ሰዓት ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም የሕይወት ቃል አለህ። እኛስ አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆንክ እናምናለን በማለት ሐዋርያትን ወክሎ የመለሰ እርሱ ነው። ቅዱስ ጴጥሮስ ጌታን ይወድ ነበር። ፍቅሩ ግን ቅንዓት የተቀላቀለበት በመሆኑ ጌታችን ለደቀ መዛሙርቱ የሞትን ነገር ቀድሞ ሲነግራቸው አይሁንብህ በማለትም ተከራክሯል። በኋላም ሁሉም በአንተ ቢሰናከሉ እኔ ከቶ አልሰናከልም ብሎ በራሱ ቅንዓት ተማምኖ ተናግሮ ነበር። ጌታችን ዶሮ ሳይጮህ 3 ጊዜ ትክደኛለህ እያለው እንኳ ከአንተ ጋር መሞት እንኳ የሚያስፈልገኝ ቢሆን ከቶ አልክድም በማለት የተናገረ ሰው ነው። ታዲያ ቅዱስ ጴጥሮስ አስቀድሞ የተናገረውን ቃል ለመጠበቅ ሞክሮ ነበር። ጌታ ዛሬ የሰው ልጅ አሳልፎ ይሰጣል ብሎ አስተምሯቸው ነበርና መከላከያ ይሆነኛል ብሎ ሰይፍ ደብቆ ይዞ ነበር። የሮም ጭፍሮችም ጌታን ለመያዝ ሲጠጉ የሊቀ ካህናቱን ባሪያ ማልኮስን በሰይፍ ጆሮውን ቆረጠው። ጌታችን ግን ሞቱ በፈቃዱ ለደህነተ ዓለም ነውና ሰይፍን ወደ ሰገባህ መልስ ሲል ገሰጸው።
ቅዱስ ጴጥሮስም የሚታወቅበት ሌላኛው ትልቁ ነገር ንስሐ ነው። ጌታው የነገረው መድረሱን ቃል የገባለትን አምላኩን መበደሉን እንዳወቀ ከግቢው ወጥቶ አለቀሰ። ሐዋርያው ቅዱስ ጴጥሮስ በዕድሜው ታላቅነት በሐዋርያት ዘንድ እንደ አባት ይታይ ስለነበር ጌታ በተለያቸው ጊዜ ሐዋርያቱን ሊመግብ ወደ ማውቀው ሙያ ዓሣ ወደ ማስገሩ ተሰማራ። ጌታም አስቀድሞ የመረጠው እርሱ ነውና ቢክደው እንኳን በንስሐ በመመለሱ ንስሐውን መቀበሉን ዛሬም እንደሚወደው ይገልጽለትም ዘንድ በጥብርያዶስ ባሕር ተገለጠ። 3 ጊዜ ክዶ ነበርና ቀኖና ሰጠው። አሁን ቅዱስ ጴጥሮስ በራስ መተማመኑ እንዳላዋጣው አውቋልና ትወደኛለህን ብሎ ሲጠየቅ አንተ ታውቃለህ ነበር መልሱ። የራሱ ዕውቀት የት እንዳደረሰው ያውቃልና። ጌታችንም ሕዳጌ በቀልን የሚተው ነውና ዛሬም እንደሚወደው በንስሐ ተመልሷልና ዛሬም ለእርሱ የሰጠውን ክብር እንደማያጎድልበት ሲነግረው ግልገሎቼን አሰማራ፣ ጠቦቶችን ጠብቅ፣ በጎቼን አሰማራ በማለት አደራውን አስረክበው እዚያም በሞት እንደምን አድርጎ እግዚአብሔርን እንደሚያከብረው ነግሮት ወደ ሰማያት አረገ። ቅዱስ ጴጥሮስ በአራቱም የመጽሐፍ ቅዱስ ክፍሎች ላይ በተቀመጡት የሐዋርያት ዝርዝር ቀዳሚውን ስፍራ ይዞ ይገኛል። ይህም አንድ በሽምግልና አባትነቱ ጌታ በቂሳርያ በሰጠው ቃል ኪዳን የሐዋርያት አፈ ጉባኤ ሆኖ ይናገር ስለነበር በጥብርያዶስ ባሕር ከተሰጠው ቃል መሠረት ነው። በዚህም የተነሳ በይሁዳ ምትክ ሌላ ሐዋርያ እንዲመረጥ ሐሳብ ያቀረበም እርሱ ነበር። በበዓለ ሃምሳ ለደቀ መዛሙርቱ መንፈስ ቅዱስ በወረደላቸው ጊዜ ለተሰበሰቡት አይሁድ አፈ ጉባኤ ሆኖ ወንጌልን የሰበከ 3000 ምዕመናንን አሳምኖ የመጀመሪያዋን አጥቢያ ቤተ ክርስቲያን በኢየሩሳሌም የመሠረተ እርሱ ነው። አስቀድሞ ፈሪ የነበረውና በሊቀ ካህናት ቀያፋ ግቢ ጌታውን የካደው ቅዱስ ጴጥሮስ የመንፈስ ቅዱስን ኃይል ካገኘ በኋላ ግን በአይሁድ ሸንጎ ድውይ ፈወስክ ተብሎ በተከሰሰ ጊዜ በድፍረት ስለ መድኃኔ ዓለም ክርስቶስ መሰከረ። ቆርኔሌዎስን በማጥመቅ ወንጌልን ለአሕዛብ አስቀድሞ የሰበከው ሐዋርያ ነው። ይህ ሐዋርያ ልዑል እግዚአብሔር ባደለው ጸጋ ጥላውን እንኳ ድውያን ይፈውስ ነበር። ኢየሩሳሌም በተደረገው የሐዋርያት ሲኖዶስ ከአንጾኪያ ክርስቲያኖች ለቀረበው ጥያቄ የመጀመሪያውን መልስ የሰጠው እርሱ ነበር። ስለ ቅዱስ ጴጥሮስ መልክና ቁመና ጥንታውያን መዛግብት እንደሚከተለው ያቀርቡታል። ፊቱ ሰፋ ያለ ሲሆን ረዥምና መካከለኛ ቁመት የነበረው ራሰ በራ ሰው ነበር። በማናቸውም ነገር ፈጣንና ቀልጣፋ ነበር። በቤተ ክርስቲያን ታሪክ መሠረት ቅዱስ ጴጥሮስ በፍልስጤም፣ በሶርያ፣ በጳንጦን፣ በገላትያ፣ በቀጰዶቅያ፣ በቢታንያና በሮሜ ሰብኳል። ሐዋርያው ቅዱስ ጴጥሮስ በሮሜ 1 ዓመት ከቅዱስ ጳውሎስ ጋር ካስተማረ በኋላ የሮሜ ክርስቲያኖች እየበዙ ከመምጣታቸውም በላይ ክርስትናው ጉዞ እስከ ሮማ ባለሥልጣናት ድረስ ደረሰ። የኔሮን የቅርብ ባለሥልጣናት የሆኑት የአልቢኖስና የአግሪጳ ሚስቶች ወደ ክርስትናው ገቡ። በዚህን ጊዜ ኔሮን ንጉሠ ሮማ በቅናት ተነሳባቸው። ኔሮን በሮም በነገሰ በ54 ዓመተ ምህረት ነው። በመንግስቱ መጀመሪያ ደግ ሰው ነበር። ነገር ግን በነገሰ በዓመቱ የጨካኝነት አመሉ ብቅ ማለት ጀመረ እና የአባቱን ልጅ አስገደለ። በ59 ዓመተ ምህረት ደግሞ እናቱን በመርዝ ገደለ። በ63 ዓመተ ምህረት እያስተማረ ያሳደገውን መምህሩን በ62 ዓመተ ምህረት የልጅነት ሚስቱ አግታሽያን አስገደለ። ከእርሷ በኋላ ያገባት ሚስቱን ፓፒያን በእርግጫ ብሎ ገድላት። ኔሮን በ64 ዓመተ ምህረት እርሱ ከከተማው ወጣ ብሎ በሚገኘው ቤተ መንግስቱ ተቀምጦ የሮማን ከተማ እሳት ለቀቀባት። የሮም ሕዝብ በደረሰው አደጋ እጅጉን ተቆጣ። ኔሮንም በክርስቲያኖች አመሃኘ። በዚህም የተነሳ በሮማ ከተማ 2 አይነት ወሬ መናፈስ ጀመረ። የሮማ አማልክት በክርስቲያኖች ሃይማኖት ስለተቆጡ በከተማዋ እሳት አዘነቡባት የሚለው የመጀመሪያው ሲሆን፣ ክርስቲያኖች ሆን ብለው ከተማዋን አቃጥለዋታል የሚለው ደግሞ ሁለተኛው ወሬ ነበር።
የከተማው መጋየት ያበሳጨው የሮማ ሕዝብ ክርስቲያን የሆነውን ሁሉ እያወጣ መግደሉን ተያያዘው። ቅዱስ ጳውሎስ በዚህ ሰዓት በእስር ነበርና ተሰይፎ አረፈ። ይህን የሰሙ የአግሪጳ ሚስቶች የሮም ባለሟሎች ነበሩ። ባይሆን አንተ ትረፍልን ብለው በከተማዋ ግንብ በገመድ አስረው በቅርጫት በማውረድ ቅጽረ ሮማን ለቅቆ እንዲወጣ አደረጉ። ሐዋርያው ቅዱስ ጴጥሮስም በኦፒየም ጎዳና ጉዞውን ቀጠለ። ሮማን ለቀቀ። እያዘገመ በሸመገለ ጉልበቱ ሲጓዝ አንድ ቀይ ጎልማሳ ወደ እርሱ ሲመጣ አየ። እየቀረበ ሲመጣ ጌታችን መሆኑን ተረዳ። ወዲያው በፊቱ ተደፋና ጌታዬ ወዴት እየተጓዝክ ነው አለና ጠየቀው። ዳግም በሮም ልሰቀል አለው። በዚህ ሰዓት ቅዱስ ጴጥሮስ አዘነና እንደገና ወደ ሮማ ተመለሰ። የኔሮን ወታደሮች እየፈለጉት ነበር። ነዎኝ ስቀሉኝ አለ። ቅዱስ ጴጥሮስም ያን ጊዜ ቅዱስ ጴጥሮስን ይዘው አሰሩት። ከጥቂት ቀናት በኋላም ሮማውያን የመስቀያውን እንጨት አቀረቡለት። ያን ጊዜ እኔ እንደ ጌታዬ ልሰቀል አይገባኝም በማለት ቁልቁል እንዲሰቅሉት ለመነ። ያለውንም አደረጉለት። ሐምሌ 5 ቀን በ67 ዓመተ ምህረት በሰማዕትነት አረፈ። የሐዋርያው የቅዱስ ጴጥሮስ ረድኤትና በረከቱ ከሁላችን ጋር ይሁን፣ አሜን። ጳውሎስ ወጴጥሮስ ብርሃናተ ዓለም። በሌላ በኩል ደግሞ ሁለተኛው ሐዋርያ ቅዱስ ጳውሎስ በዛሬው ዕለት ሐምሌ 5 በሰማዕትነት ያረፈበት ቀን ነው። ሐዋርያው ቅዱስ ጳውሎስ ዘሩ ከዕብራውያን ከብንያም ነገድ ሲሆን የተወለደውም በጠርሴስ ከተማ ነው። ጠርሴስ በንግዷ የታወቀች የኪልቅያን ዋና ከተማ ናት። በከተማዋ እስከ 500 ሺህ የሚገመቱ ከየአገሩ የተሰባሰቡ ሕዝቦች ነበሩባት። ሮማውያን በሥራቸው ለሚተዳደሩት ሕዝቦች ሮማዊ ዜግነትን ይሰጡ ስለነበር የቅዱስ ጳውሎስ አባት በዜግነት ሮማዊ ነበር። ይህ ለቅዱስ ጳውሎስ ተላልፎለታል። ሐዋርያው ቅዱስ ጳውሎስ በጠርሴስ ከተማ ለ9 ዓመታት ቆይቷል። ከኢየሩሳሌም ውጭ የአሕዛብን ከተማ በነበረችው በአንጾኪያ የክርስትና ሃይማኖት የተስፋፋ። ከኢየሩሳሌም የተሰደዱት ክርስቲያኖች የአንጾኪያን ሕዝብ ተግተው በማስተማራቸው ዝናው እስከ ኢየሩሳሌም ደረሰ። በዚህም ምክንያት በኢየሩሳሌም የነበሩ በርናባስን ወደ አንጾኪያ ላኩ። በርናባስ የግሪክ ቋንቋ ችሎታ ያለውን ከማንኛውም ሰው ጋር መግባባት የሚችለውን ደግሞ እግዚአብሔር ለአሕዛብ ሐዋርያ እንዲሆን የመረጠው ቅዱስ ጳውሎስን ከጠርሴስ በማምጣት በአንጾኪያ ሥራቸውን ጀመሩ። በገላትያ መልእክቱ ምዕራፍ 2 ላይ ራሱ እንደገለጠው ከ14 ዓመት በኋላ ወደ ኢየሩሳሌም ከአንጾኪያ ክርስቲያኖች የተሰበሰበውን እርዳታ ይዞ ወጣ። በአይሁድና በአሕዛብ መካከል የነበረው መለያየት ክርስትና አንድ እንዳደረገው አስመስክሯል። ሐዋርያው ቅዱስ ጳውሎስ የመጀመሪያው ጉዞ ያደረገው ከኢየሩሳሌም ወደ አንጾኪያ ከተመለሰ በኋላ በልዑል እግዚአብሔር ጥሪ በአሕዛብ ሀገር ወንጌልን ለመስበክ ከበርናባስ ጋር ወጡ። በዚህ ጉዟቸው በጠቅላላ ወደ 2000 ኪሎ ሜትር የሚደርስ መንገድ በእግር ተጉዘዋል። ሐዋርያው ቅዱስ ጳውሎስ ከልዩ ልዩ ሀገሮች ክርስቲያኖች የሰበሰበውን እርዳታ ለኢየሩሳሌም ቤተ ክርስቲያን በመያዝ 3ኛውን ጉዞ አጠናቅቆ ኢየሩሳሌም ገባ። ነገር ግን ኢየሩሳሌም የገባበት ጊዜ የፋሲካ በዓል ስለነበር ከልዩ ልዩ ሀገሮች የተሰበሰቡ አይሁድ በከተማዋ ነበሩ። እነዚህ በዝሮወተ የሚኖሩ አይሁድ ሐዋርያው ቅዱስ ጳውሎስን በየሀገራቸው በትምህርቱ የተነሳ ሲቃወሙት የነበሩ ናቸው። እኒህ አይሁድ ቅዱስ ጳውሎስን በኢየሩሳሌም ሲያዩት ታላቅ ተቃውሞ አነሱበት። ሐዋርያው ቅዱስ ጳውሎስም ተቃወማቸው። ተቃውሟቸውን ለመግታት እንደ አይሁድ ሕግ በቤተ መቅደስ ለመንጻት ሥርዓት መፈጸም ጀመረ። ነገር ግን ከኤፌሶን የተከለከለውን ትሮፊሞስን ወደ መቅደስ ያስገባው ስለመሰላቸው ተቃውሟቸው በረታ። ከተማውንም አወቁት። ይህ ቅዱስ ጳውሎስን በ58 ዓመተ ምህረት ለሮም እስር የዳረገው ከብዙ መከራና ስቃይ በኋላ ታስሮ ሮም ገባ። በዚያም በቁም እስር ለ2 ዓመታት ያህል ወንጌልን ሰበከ። 2ቱም ዓመት የቁም እስር እንደጨረሰ ወደ ኔሮን ፍርድ ቤት ቀረበ። ይህም በ60ዎቹ ዓመተ ምህረት ነው።
በፍርድ ቤቱ በተደረገው ምርመራ የሮምን ሕግ የሚቃወም ምንም ወንጀል ስላልተገኘበት በነፃ ተለቀቀ። ከዚህ በኋላ ነው ሐዋርያው ቅዱስ ጳውሎስ አራተኛውንና የሐዋርያት ሥራ መጽሐፍ ያልመዘገበውን ጉዞውን ያደረገ። ይህ ጉዞ በመታሰሩ አዝነው ተክዘው የነበሩ ክርስቲያኖች ለማጽናናት የጀመራቸውን ሥራዎች ፍጻሜ ለማየት የተደረገ ጉዞ ነው። በዚህ ጉዞው ኢየሩሳሌም፣ ኤፌሶንና ሎዶቅያን፣ መቄዶንያና ቀርጤስን፣ ጢሮአዳን፣ ድልማጥያን፣ አዋሪቆን፣ ኒቆጵሌዮን፣ ብርንዲስን ጎብኝቷል። በዚህ የመጨረሻ የስብከት ጉዞው ለ4 ዓመታት ያህል ቆይቷል። በመጨረሻ በ64 ዓመተ ምህረት ኔሮን በጥጋቡ የኖሯት የሮማ ከተማ ስትቃጠል ምን እንደምትመስል ማየት እፈልጋለሁ ብሎ አቃጠላት። የሮም ሕዝብ በከተማው መቃጠል በማዘኑና በማመፁ ነገሩ ሁሉ በክርስቲያኖች ላይ አሳሰበ። በዚህም የተነሳ ክርስቲያን የተባለ ሁሉ መሰደድ፣ መሰየፍ፣ መታረድ ዕጣ ፈንታው ሆነ። ሐዋርያው ቅዱስ ጳውሎስም በኒቆጵልዮን ከተማ ሲያስተምር 65 ዓመተ ምህረት ተይዞ ወደ ወህኒ ገባ። ለ2 ዓመት ከ6 ወር በጨለማ ቤት ታስሮ ከቆየ በኋላ በ74 ዓመት ዕድሜው በሮም ከተማ በኦስቲያ መንገድ አንገቱ ተሰይፎ 67 ዓመተ ምህረት ሐምሌ 5 ቀን በሰማዕትነት አረፈ። የሐዋርያው የቅዱስ ጴጥሮስ እና የሐዋርያው የቅዱስ ጳውሎስ ቅዱሳን ሐዋርያት ረድኤታቸውና በረከታቸው ከሁላችን ጋር ይሁን፣ አሜን። ጴጥሮስ ወጴጥሮስ ብርሃናተ